ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ስሙ ይህንን ጉድ ላይክ በማድረግ ጀምሩ። ይሄ ነገር በሌላ ላይ ሆኖ ቢሆን ኖሮ ምን እንደሚፈጠር አስቡ። ጴንጤ ዱላ ስለማያነሳ ብዙ ነገር ስለማያደርግ በድፍረት የተደረገ ነገር ነው ብዬ ነው የማስበው። እና እዛ ወላይታ አካባቢ ላይ ያላችሁ ሰዎች ቪዲዮውን ሳይው ወደዛ ነው የሚመስለው። ስለዚህ መጽሐፍ ቅዱስን ቀዶ የቆቃርና የሳምቡሳ አረበጌታ በኢየሱስ እንደዚህ አይነት ነገር የሚሰሩ ሰዎች መቼም በጌታ ናችሁ ብዬ አላስብም። እኛን አጥር እንኳን ነክቷሉ ምናምን ተብሎ እኮ ብዙ ነገር ይነሳል። መጽሐፍ ቅዱስን ደግሞ በጣም ብዙ ሰው ያምናል፣ ይቀበላል። የህይወት ቃልም ነው። ይህንን ደግሞ እንደዚህ መቀለድ ተራ ቦታ ላይ እንዲገኝ ማድረግ ሌላ ነገር ነው። መቼም እኛ ጴንጤዎች ነን፣ ከእግዚአብሔር የተማርነው ይህንን ነው። ዱላ አንስተን መከራከርን ሳይሆን ህግ ባለበት ሀገር እንደዚህ አይነት ስራ የሚሰሩ ሰዎች በህግ ፊት ቀርቦ ይጠየቁ ነው የምንለው። ሌላ ምን እንላለን? ኢየሱስ ያድናል። ክብር ለኢየሱስ ይሁን። በጣም ያሳዝናል። ስሙኝንም ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ፣ ኦርቶዶክስም አሉ። So I don't have any problem. የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው። ሙዚቀኛ ከመሆን አንፃር ነው። እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል፣ ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ ካንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። በነገራችን ላይ ከጥቂት ወራት አመታት በፊት የሆነውን ነገር ማሰብ አትችልም ማለት ነው። በትክክለኛ ታይም ላይ አይደል ማለት አልገባኝም። እነዚህን ሰዎች ያየ አይመስልም። አሁን ዘፈንና ዝና የጥበብ ወርቅዬ አንሶ ነው ወደ ታች እንትን ስል ነው የመጣው። ዘሪቱ ዝና ክብር ምናምን አታ ነው ወደዚህ የመጣችው። ሩት በቀለ አታ ነው ዝና ክብር ከዛ ወደ ታች። ሙሉ ቀን መለሰም እንደዚሁ ነው። በቃ ዝና ወደ ታች እንትን ስል መጣ። ከነሱ አንፃር መቼም ዘፋኝ ነኝ ብለህ ነው ራስን የምታየው። ኧረ ኢየሱስ ያድናል። የሆነ ሰው ሲሳደብ በተሻለ መንገድ ተሳድበ ስለምትመልስ ይቅርታ አርጉ እንጂ ለቃላት አጠቃቀም የሆነ ብልግና የሚናገር ሰው መቼም ባለጌ ነው የምንለው። ከሱ በተሻለ መንገድ ተሳድበ ከሱ በተሻለ መንገድ የብልግና ቋንቋ ተጠቅመ ስለምትመልስ ቲክቶክ ላይ ፌስቡክ ላይ በቃ በጣም እንደ አዋቂ ራስህን አየ። ዕውቀትንና ብልግናን ላይ የሆነ ሰው ሲሳደብ መልሶ መሳደብ ለአንተ ዕውቀት ነው። ብዙ ሰዎችም ይሄንን ካዩ በኋላ ዋው ሳሚዳን አንተ ምናምን ስለተባልክ እንደ አዋቂ አየ ራስህን። እነዚህ በኢትዮጵያ ምድር ላይ በዝና ጫፍ ላይ የነበሩ ሰዎች እንዳንተ እንደ ዩኒፎርም ተመሳሳይ ሙዚቃ ያልዘፈኑ ሰዎች በብዙ ከሌር ለብዙ ሰዎች በዘፈን ያሰከሩ ሰዎች ነበሩ። ከሄዱ በኋላ ጥልቁ ላይ ነን ይላሉ። የትኛው ጥልቅ? ኖርማል ነው። መዝፈን ትችላላችሁ፣ መስማት ትችላላችሁ እኮ ነገሩ። ወደ ሲኦል ይዞ ለመግባት ሃይማኖት የሚቀይሩ ሰዎች ህይወት ነው፣ ሃይማኖት አይደለም። ከሞት ወደ ህይወት ወደ ኢየሱስ። ምክንያቱም አንተ ባለበት ዘፈንም መዝሙርም እኩል ነው። ጠዋት ቸርች ይገባል፣ ከሰዓት ያንተን ዘፈን ይሰማል።
ከዛ ወጥቶ ዘፈንን የማይሰማ መዝሙርን የሚሰማ ህዝብ ወዳለበት የዳነ ማህበረሰብ ወዳለበት መጣ። አለቀ። ጌታ ኢየሱስን ተቀበለ። አትቃጠል። ዘፋኝ መንግሥተ ሰማያት አይወርስም። ይሄንን ልብ ያውቃል። ማይሆን ማጽናኛ ለራስህ አትስጥ። አምልጥና ወደ ኢየሱስ ስሙኝንም። በጣም የሚያስገርም የአንዳንድ ፕሮቴስታንት አካሄድ አለ። ምንድነው በዘፈን ዓለም ምናምን ይኖሩና ከዛን ኢየሱስ ዘፈን አይጠላም ምናምን ብለው የሚታወቁ ጭምር ማለት ነው። ልክ እንደ ዘሪቱ አይነት ዘሪቱ ከበደ በግልጽ ሚዲያ ላይ ኢየሱስ ዘፈን አይጠላም ብላ ተከራክራይ ነበር እና ሌሎቹም ጭምር ማለት ነው። እኔ ሰሞኑን ያቤልን ጨምሮ ፕሮቴስታንት ውስጥ ሆነው እየዘፈኑ ይኖሩና ልክ ግን በቃ ከዘፈን እንውጣ ሲሉ ከኦርቶዶክስ የወጡ አስመስለው አዲስ አጀንዳ ለመስጠት ይሞክራሉ። አጀንዳ መሆን ይፈልጋል። እና ፕሮቴስታንት ሆነ እየዘመርክ እምነቷ ዘፈን ያበረታታች አይደለችም ብለህ የምትከራከር ከሆነ ኦርቶዶክስ ሆነ ስትዘፍን እንዴት ነው እምነቷ ዘፈን የምታበረታታ ሆና የምትሳለው? እና ይሄ አጉል የሃይማኖት ዘረኛ ሆኖ መምጣት፣ ፖለቲካ ለመስራት መሞከር ምናምን በጣም የበታችነት ስሜት ተጠቂነት ነውና ኢየሱስ ምናምን ቢሉ ውሸታቸው ምን ነው? እዛ ሆነው አላወቁትም ነበር? እዛ ባሉበት ዘፈን ኃጢአት እንደሆነ አልተነገራቸውም ነበር ነው? ኦርቶዶክስ ሲሆን ብቻ ነው ዘፈን የምታበረታታ ኃጢአት የምታበረታታ ለማስመሰል የሚጣረውና ከእንደዚህ አይነት የበታችነት ስሜት ተጠቂ ሰዎች ራሳችሁን ጠብቁ። በነገራችን ላይ እውነቱን እናወራ እንዴ። ዘፈን ታበረታታለች አታበረታታ? ማንም አልተናገረም እኮ ይሄን 24 ሰዓት ዘፈንን የሚሰማው ማን ነው? ይሄንን መልስልኝ። ወደ ቤተ ክርስቲያን ለምን ትሄዳለህ? ዘፋኝን ንጉሴ ነው ብሎ የሚያስበው ሰው ማን ነው? አንተ አይደል እንዴ? ጠዋት ቤተ ክርስቲያን ትሄዳለህ፣ ከሰዓት ዘፈን ትሰማለህ። ቤተ ክርስቲያን ዘፈንን አታበረታታ? ማን እንደዚህ ያለ? ዘፈን ግን ኖርማል ነው፣ ማንም አይከለክልም፣ እንደፈለግ ትሰማለህ እንዴ። ይሄንን ልደብቁን እንዴ? 10 በዚህም ልጁ ለምን ወጣ? አመለጠ በኢየሱስ ስም። የምን ክርክር ነው? በቃ እምቢ አሻፈረኝ ብሎ ወጣ ወደ ኢየሱስ። አረ ኢየሱስ ያድናል እንዴ! ጎትቶ ለመውሰድ ላይ እየሞከሩ እንዴ! አረ ተው፣ ህይወት ኢየሱስ ነው። በቃ ይሆናል፣ ቅጥል ብሎ ይመጣል ያልተሰጠውን ርዕስ ይዞ። ማንም እንደዚህ ያለ አመለጠ ወደ ጌታ መጣ ብቻ ነው የተባለው። ይሄ ሁሉ ትንተና ለምን አስፈልገ? ወይስ ምን ያለ ምን አይችልም ነው? አረ ተው። እንግዲህ ወደ ጌታ የመጣችሁ ከዘፈን ዓለም የወጣችሁ ወንድሞቼ በርቱ። ከዚህም በላይ ይመጣል። ብዙዎች አንፋታም ብሎ እየተከራከሩ ነው። እንግዲህ እናንተ አምልጣችኋል። ወደፊት ነው ከኢየሱስ ጋር። የማንንም ወሬ አትስሙ። ጨለማው ወስዶ ለመክተት አቤት ትግል። አምልጣችኋል በኢየሱስ። ወደፊት ነው፣ ወዲያ ላይ የለም። አትከራከሩ። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙኝንም ካልተሳሳትኩ ጂ መሳይና ማስተዋል ስሙ። ዋው! ሁለቱም በአንድ ዘፈን ላይ አብሮ ሰርቶ ነበር። አመለጡ፣ ወጡ። ክብር ለኢየሱስ ይሁን። እንኳን በሰላም መጣ። ኧረ እኛም ብለናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ህይወት አግኝታችኋል። ወደፊት ነው። የማንንም ወሬ አትስሙ። ክብር ለኢየሱስ ይሁን። ኧረ በስመ አብ! ኧረ በጌታ አጋንንት ይናይል እርር! የአንድ ሰው ነፍስ ለካ እንደዚህ ነው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስሙ ይንንም ሰላም ነሽ? እኔ ቆንጆ እግዚአብሔር ይመስገን። እዛ ጋር ካሜራ አለ። የሆነ ጥያቄ ልጠይቅሽ? እሺ ጠይቅኝ። መንፈሳዊ ስራ ነው የምሰራውና ከአብይ ከ8ቱ የአብይ ጾም ሳምንታት ውስጥ አሁን ያለንበት ሳምንት ምንድን ነው? እኔ ፕሮቴስታንት ነኝ፣ ግን ጓደኞቼ ሲሉ ከሰማሁት አይ ቲንክ ኒቆዲሞስ ነው። ኦ ማን ሰምተሽ ነው? ከጓደኞቼ። በጣም አመሰግናለሁ። ቤተሰቦች ይሄ ሳምንት ኒቆዲሞስ ይባላል። እኔ ግን ጴንጤ ነኝ ከሌሎች እንደሰማሁ። ስሙ ይንን እንደዛ አይነት ጴንጤም አለ። ጴንጤ ከሆንሽ እንደዚህ መሆን ለምን አስፈለገ? ለምን ሄድሽ እዛ? ኧረ ተው ይሄንን ድራማ። ኧረ ተው። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ይሄንንም ስሟን እየጠራናት ያምላክ ሁለት እንዲበላ ሰንበር ብለሽልኝ ድንግልን ጥላ ድንግል ማርያም እኛ ፍቅርሽ እንደ እሳት ያቃጥለናል። ስንጠራሽ ስላንቺ ስናስብ በስዕልሽ ፊት ስንቆም እንደው እንዴት ልበላችሁ እንጀራ ከሚርበው በላይ ፍቅሯ ይርበናል። እያገለገልናት እየጠራናት
ስሟን እየጠራናት ያምላክሽ ነው መደገፊያዬ ለበቴነሽ መመኪያዬ። ሕይወት የሚሰጠውን ኢየሱስን የገፋ ትውልድ በስዕልሽ ፊት ስንቆም ፍቅርሽ እንደ እሳት እንደው አገኝቼ እኔ ራሴ እኮ ቢቆም ደስ ይለኝ ነበር፣ ግን የለም። ከየት አመጣ? ያልተጻፈውን መጽሐፍ አይናገርም። ከ2000 ዓመት በፊት ካሜራም የለም። ከየት አምጥተ ነው? ይህን ደግሞ እርግጠኛ ሆኖ ይናገራል። ትውልድን ይዞ ወደ ሲኦል ወገን ወደ ኢየሱስ ና አምልጥ። የኢየሱስን ፍቅር ወደ ውጪ፣ የሰው ፍቅር ወደ ውስጥ፣ ለዛውም ሕይወት የማይሰጥ የሰው ፍቅር እንዲሁ በከንቷል። ኢየሱስ ሕይወት ይሰጣል። ኑ ወደ ኢየሱስ። ፍቅር ኢየሱስ ነው። ሌላውን አናውቅም። መጽሐፍ አይናገርማ። አረ ሰው ሰራሽ ትምህርት። ክብር ለኢየሱስ ይሁን። ስሙ ይሄንንም ኑ ወደ ኢየሱስ። ዳንኤል ዮሐንስ መጀመሪያ ሲጀምር ክሊፕ የሚሰራ ሰው ነበር። እስቲ ጀምሩ ጎንደርኛ ሙዚቃ መቶ ባገርኛ የሚል ዘፈን ላይ ታየዋለህ። ሌላም አንድ ዘፈን ላይ እሱ ጋር ታየዋለህ። ሌላም አንድ ዘፈን ላይ ታየዋለህ። ሜቢ እንትን ብየዋለሁ፣ ፖስቼዋለሁ። ከዛ ተነሳና ፓስተር ሆነ። ከፓስተርነት የሰው ቤት አሽጦ እነዩ ጩፋን እነንትናን ከነንትን ጋር ትግል ስለገባ ሊያሸንፋቸው ስላልቻለ ፓስተርነቱን ወዲያው ገልብጦ ደግሞ ሄሎ ታክሲ የሚባል ድርጅት አቋቁሞ የአዲስ አበባን ታክሲዎች 4 ሄሊኮፕተር ጭምር ገዝቼ 4 ሄሊኮፕተር አስበዋል እያለ ይቀጥላል። ዛሬ ምናልባት ጆሮ ያለ ሰው ይስማ። ትላንትና ነብይ ነኝ ብሎ ብዙዎችን ሲያሰቃይ የነበረው ወዲያውኑ ዞር ብሎ ደግሞ በሌላ ሌብነት ተይዞ እስር ቤት። እንግዲህ እግዚአብሔር ያሳያችሁ። ዛሬም ያልተያዙ ብዙ ሐሰተኛ ነቢያቶች እዚሁ አሉ፣ በጌታ ቤት ውስጥ አሉ። ብዙዎቹን ወደማይሆን መንገድ እየወሰዱ ወደ ክርስቶስ ሳይሆን ወደ ራሳቸው እያሳደጉ ነው። ተጠንቀቁ። ጆሮ ያለ ይሄንን ስማ። ይሄ ታወቀ የወጣ እኮ ነው። ይሄማ ግልጽ ነው። እዚህም የባሱ የከፉ አሉ። ማንም እንትን የማይላቸው ግን በግ መስሎ አሉ። ተጠንቀቁ ከሐሰተኛ ነቢያቶች። በተከፈተ ቤት ሁሉ ዘው ብላ የምትገባው ሰውዬ ተጠንቀቅ እንዳትበላ። ሰምታል? ኢየሱስ ያድናል። ስሙ ይሄንንም ብዙ የምታውቁ ወንበርም ያላችሁ የእውቀት በር መክፈቻ የእውነት ቁልፍ ይዛችሁ መግቢያውን አውቃችሁ ግን ያልገባችሁ ሊገቡ የሚወዱትንም በሩን ከርችማችሁ ደጃፍ ላይ ቆማችሁ የከለከላችሁ እናንተ የዚህኛውን ዘመን የሕግ መምህራን ትመሰላላችሁ። ወዮላችሁ! ኢየሱስን ቤታችሁ ጋብዛችሁ አብሯችሁ ስላለ መደሰትታችሁ ማክበርም ትታችሁ እሱን ረስታችሁ ስለ እሱ ሳይሆን ከሱ ውጭ ላለው ለውጫዊ ነገር በጣም ተጨንቃችሁ የፈጠራችሁ አምላክ እንደናንተ ሐሳብ የውጩን ብቻ እንጂ የውስጡን እንደማይጨራሽ የረሳችሁ እናንተ የዚህኛው ዘመን ፈሪሳዊ ናችሁ። ወዮላችሁ! ዋናውን ትታችሁ ቀሪውን ይዛችሁ ፍቅር አንሶባችሁ ፍርድን አኳድላችሁ ሸክም ለምትጭኑ ሸክም ለሆናችሁ ክብር ለምትሹ ክብሩን አዛብታችሁ መቃብር ለምትመሰሉ ሕይወት ታቶባችሁ በአንድም በሌላም ለምትሳተፉ በክፉ ስራችሁ ለናንተ ግብዝ ለሆናችሁ ወየውላችሁ! ስለሚገላለጥ ጊዜውን ጠብቆ ድብቆ ሴራችሁ። በዛት ሐሰተኛ ነቢያቶች ብቻ እኮ አይደል፣ ውጪ ያሉትም አይደል፣ በጌታ ቤትም ሆኖ ባልሜል የሚያክል ስም የተሸከሙ ፓስተር እንትን የተባሉ አሉ። በቃ ለነሱ ምቹ እንትን ይኖራቸው እንጂ ለመንጋ ምንም ቅንጣት የሚያክል ቦታ የሌላቸው አሉ። ሰምታችኋል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ይሄንንም ሰው በራሱ ይመካል በሚኖረው ንብረት በዚች ከንቱ ምድር ባከማቸው ጥሪት ሌላ ምንም የለኝ ብር ወርቄ የምለው ለኔ ግን ያረካኝ ኢየሱስ ብቻ ነው። ኢየሱስ
ለኔ ጌጤ ነው ሀብቴ ቅርሴ ሌላ ነገር አልመኝም እነሱ አያረካኝም ሌላ ነገር አልመኝም እነሱ አያረካኝም ክብር ለኢየሱስ ይሁን ጌታ ብቻ ጎልቶ የሚታይ ዘመን ሌላ ቁሳቁስ ምናምን የሌለበት ክብር ለኢየሱስ ይሁን የእንደገና አምላክ እድል ይሰጠናል ብዬ አምናለሁ ከዚህ ከቁሳቁስ ግርግር ወጥተን እሱን ብቻ እናመልካለን ብዬ ተስፋ አደርጋለሁ ኢየሱስ ያድናል ዋው ምንም ማድረግ አይቻልም ብቻውን ሕይወት ይሰጣል ስሙንንም አሸናፊነት እግዚአብሔርን ለማክበር የሚጓጓ ሕይወት ነው አሁን አንዳንድ ጊዜ አሸናፊነት ቢመስለን በሰው ዘንድ ስም ማግኘት ነው አሁን አንዳንድ ልጆች ሶሻል ሚዲያ ላይ ያላቸው ስም አይደለም ከሱ ስም ይሻላል ሰም ታውቃለህ የቤት ሞልወያ እሱ ይሻላል አሸናፊነት ስም በሰው ዘንድ ስም ማግኘት አይደለም በሕይወት እግዚአብሔርን ማክበር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 31 ላይ ሲናገር እንደዚህ ይላል እንግዲህ ስትበሉ ሆነ ስትጠጡ ወይም ማንኛውንም ነገር ስታደርጉ ሁሉ ለእግዚአብሔር ክብር አድርጉ አሸናፊነት በሕይወት እግዚአብሔርን ማክበር ነው እንጂ ስም ማግኘት አይደለም ለምን ደስ የሚል ቆንጆ መልእክት እሱን ከፍ አድርጎ ማሳየት እንጂ ሌላ አይደለም ትርክምርክ አያስፈልግም ኧረ ኢየሱስ ያድናል ምንም ማድረግ አይቻልም ስሙንንም ሙሴ ቀይ ባህር ተከፈለ ብሎ ነው የጻፈው ዘጸአት ላይ ዳዊትስ ተከፍሎ አይደለም አለው ባህር ሸሽታ ነው አለ ባህር ለምን ሸሸች አለ ተከፍሎ ነው የሚለው አይደለም ማለት ዳዊት ሸሽቶ ነው እንዴት የያዕቆብን አምላክ አይታ አሁን ሙሴ በትሬን ሳነሳ ባህር ተከፈለ ብሎ ነው የጻፈው ዳዊት ሲገባውስ ሙሴ በትር አንስቶ አይደለም እግዚአብሔር ከኋላ መጥቶ ነው አለ በትርማ በትር ነው ምን በትር ሁሉም ሰው እጅ ላይ አለ ያዕቆብ መጣና ቆመ ሲቆም ቀይ ባህር ከፊቱ አለ አልሸሸም ቀይ ባህር የትም አልሄደም ያዕቆብን ያውቃል የያዕቆብ አይነት ስንት ህዝብ ያውቃል ቀይ ባህር ከኋላው እግዚአብሔር ግብጽ ጨርሶ መጥቶ ከኋላቸው ብቅ ሲል ያዕቆብን አምላክ አየችው ባህር ከኋላ ስታየው ባህር ተከፍሎ አይደለም ሸሽቶ ነው ማለት ሮጦ አምልጦ ነው እንደማለት ባህር ሮጦ ሲያመልጥ እኔውም ባህር እችቶ እንደሆነ አውቃለሁ ውሃ እችቶ ነው ስንማር ግን ይሰማል ያያል ማለት ሸሸ መጣ ተባብለው እና ሃይድሮጅን እና ኦክሲጅን ደስ የሚል ቆንጆ መልእክት ኢየሱስ ያድናል ምንም ማድረግ አይቻልም ቀጣይ በሌላ እንገናኛለን ሰብስክራይብ ሼር ላይክ ማድረጋችሁን እንዳትረሱ ወዳችኋለሁ ተባረኩ